የነቢያቶች ስጋ አይበሰብስም ተቀብሮ እስከ ቂያማ ቀን ድረስ ዝም ብሎ ኖርማ ሆኖ ይቀመጣል ብላችሁ ነው የምታምኑት? እውነት ነው። እና አሁን ስለዚህ የነብዩ መሐመድ ስጋ አለ ማለት ነው እንዳለ ምንም አልተነካም? አዎ። እሺ አሁን እኔ እንደሱ ከሆነ ማለት ነው እኔ የነብዩ መሐመድ ስጋ ካለ አሁን ማለት ነው ወደ 200 ሰው እኔ ይዤ እስልምና አቀበላለሁ። ግን አሳዩኝ የነብዩ መሐመድን ስጋ አሳዩኝና ብዙ ሰው እኔ እስልምና አደርጋለሁ ማለት ነው። እሱን አይቼ እኔ ከዛ በኋላ አምናለሁ እውነት ከሆነ ይሄ ማለት ነው። አክላ ሳይሽ ና ምን ነው መጽሐፍ ቅዱስ ላይ ማለት ቁርአን ላይ ማስረጃው በህይወት እንትን ስጋቸው እንደማይበሰብስ ማስረጃ ኖ እሱ ላይ ማይቸው ነው እኮ ነው እኔም የጠየቅኩ እኮ ቁርአን ላይ አይቼ ነው። ግን አሁን እዛ ተቆፍሮ ቢሆን ስጋው ይገኛል ወይ ነው? አዎ አለ ማስረጃ ላሳየህ ነው። ማስረጃውንም አይቼው ነው የጠየቅኩት እኮ እኔ ስላላመንኩበት እኮ ነው። ይሄንን ዝም ብሎ ይሄ ጽሁፍ ነው ውሸት ነው ብዬ ነው እንደዚህ ቆፍረ እንዳሳይ ውሸት ነው ብለህ የምታምነው እንዴት ማለት እኔ እንዴ የሰው ልጅ ስጋ እንደው ተቀብሮ ይሄን ሺህ ዓመት ተቀምጦ ዝም ብሎ ኖርማ ሆኖ ይገኛል ብዬ አላስብም። የዚህ ማረጋገጫ መቃብሩ ተቆፍሮ ኖርማን ከሆነ ማለት ነው ስንት ሙሉ ዓለማችን ራሱ እስልምናን ትቀበላለች ተቆፍሮ የመሐመድ ስጋ ከተገኘ። እሱ በአንተ እምነት ነው። በአንተ እምነት አሁን ነብያቶች ይበሰብሳሉ፣ ኢየሱስ ሳይቀር ይበሰብሳል። ታይቶና ባያስነሳው ኑሮ ምን ይሆን ነበር? የክርስቶስ ስጋ ይበሰብስ ነበር አይደል? እሱማ ፍጡር ሲሆን ነው። ኢየሱስ ፍጡር ስላልሆነ ነው ስጋውም የተነሳው። ታዲያ እኮ ጥያቄውን መልስ። ፍጡር ከሆነ ይበሰብሳል አይደል? ፍጡር እኮ መሐመድም እኮ ፍጡር ነው። እባክህ አሁን መጽሐፍ ቅዱስ ላይ ያወራነህ ነው። እንደ ኢስላም ነብያቶች እንደማይበሰብሱ ማስረጃ እናሳያለን። አሁን መጽሐፍ ቅዱስ ላይ በጅባ ያስከው መጽሐፍ ላይ ኢየሱስ ክርስቶስን አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር። ስለዚህ የፍጡር ስጋ ነው ያዘው ማለት ነው አይደል? ስለዚህ በስብሶ አልቀረም ተነሳ አምላክ ስለሆነ ማለት ነው። ባያስነሳው ኑሮ አምላኩ ምን ይሆን ነበር? የስጋው ዕጣ ፈንታ ምን ይሆን ነበር? ይበሰብስ ነበር አይበሰብስም? ውሱ ፍጡርማ ይበሰብሳል አምናለሁ እኮ እኔም እኛ እንደምንበሰብስ አውቃለሁ። ነው አንተን አይደለም ኢየሱስ እንዴ ፍጡር አይደለም እኮ ኢየሱስ ክርስቶስ ሁሉዬ። ስለዚህ ፍጡር እንደሆነ አሁን ላሳየህ አንተ ባመጣው መስፈርት ማለት ነው። አምላኩ ባያስነሳው ኑሮ በስብሶ ይቀር እንደነበር ላሳየህ አሁን መጽሐፍ ቅዱስ ሁሱ እዚህንን ተው እኔ ጠየቅኩ ብቻ መልስልኝ። አዳምጣ ያሳይተው አንተ ራስህ ባስቀመጥከው መስፈርት ኢየሱስ ክርስቶስ ፍጡር ነው። ምክንያቱም ፍጡር ከሆነ ነው የሚበሰብሰው ብሎናል አይደል? አምላኩ ባያስነሳው ኢየሱስ ክርስቶስ በስብሶ እንደሚቀር ላሳየህ ነው ማስረጃ። ያው ሁሱ ኧረ ሁሱ ተው እንጂ ሁሱ ኢየሱስ ክርስቶስ አምላክ እኮ ነው። ምንድነው አንተ ከድንግል እንደዛ ሆነ እኮ ሰው እኮ አልተወለደም እኮ ምን ከራሱ ስጋ ነው ነሱ የተወለደው። ና ያው የሚበሰብሰው ፍጡር ነው ስላልከን ያው እና እዚህ ጋር የሐዋርያት ሥራ ምዕራፍ 13 ቁጥር 34 አንብበው አንዴ። ሰው ነው የተባለ እንጂ ፍጡር አልተባለም። ሁሱ ፍጹም ሰው ፍጹም አምላክ ነው የተባለ እንጂ ሰው ያው እኮ እንደሚበሰብስ አምላኩ ባያስነሳው በስብሶ እንደሚቀር ላሳየህ እኮ ነው። 34 ነው የታለ? ያው 34 ድምፅህን ከፍ አድርገው። ሁሱ ያንን ተው ብዙ ፍች ስላለው ነው መጽሐፍ ቅዱስን ትርጉሙ ስለማታውቀው ነው እኮ አንተ ከታንዳነበው አይደለም። ቆይ አንዴ ፍች ያለው ትርጉም አለው አትበላም። ቆይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል። ከሙታን ያስነሳው አምላኩ ባያስነሳው ኑሮ በስብሶ ይቀር ነበር። አያቸው አይደል? አምላኩ ባያስነሳው ኑሮ ኢየሱስ ማለት እግዚአብሔር ነው። ብዙ አሁን ጥያቄን ብቻ አይደለም እንደዛ አይደለም ኢየሱስ ክርስቶስ። ስለዚህ በአንተ አረዳድ አንተ ራሱ ምን አልከን? የሚበሰብሰው ፍጡር ነው ብለህ ነው። ክርስቶስም ልክ እንዲሁ አምላኩ ባያስነሳው ኑሮ በስብሶ እኔ ቋልኩ እኮ እኛ ፍጡር ስለሆነ በሰብሳለን። አትሰማም እንዴ? አንድ ቤት አድርጉ እሱ ጥያቄን መልስልኝና ለወርድ ነው ስራውኝ ነው። አሁን እኔ የምልህ ዓለማችንን ወደ እስልምና ለማምጣት የመሐመድን ስጋ አሳዩን ነው እያልኩኝ ያለሁት። እንደዛ ካልሆነ ተጥታ ትግባ። ሁለተኛ አይ ጥያቄ ያለ ይቀጥል። መጀመሪያ የሞተውን አምላክህን የሚበሰብሰውን አምላክህን እሱም አምላክህን ፍታና ስለ ነብስ ሰለላሁ ዐለይሂ ወሰለም ስጋ ትጠይቀናለህ።
ገብታችሁ እንትን ታላሳያችሁ። እሱ አሁን ወደ እኔ ጥያቄ ልግባ። የኔን ጥያቄ ጠበቁኝ። እሺ ጥያቄ ምንድን ነው? እሺ አሁን ለምሳሌ አሁን እነዚህ ነቢያቶች ለምሳሌ አሁን አንድ ነቢያቶች አሁን ለምሳሌ ከመጀመሪያ በምናይበት ሰዓት አሁን ከዛ ከኑህ አለ፣ ከዛ እና አብርሃም አሉ፣ ከዛ እንደገና ደግሞ የተለያዩ ነገስታቶች እየተላለፈ መጥቶ አሁን ነቢያቶች ጋር ልመጣ ልፈልጌ ነው። አሁን ካሉት ነቢያቶች መጽሐፍ ቅዱስ ላይ ካሉ ጋራ ማለት ነው። እነዛ ነቢያቶች አንዱ ነቢይ ከአንዱ ነቢይ ጋር ኮምፕሌን የለውም ማለትም ተቃውሞ የለውም ማለት ያንኑ ነው የሚያስቀጥለው እንጂ ሌላ ነገር የሚመጣው አዲስ መልእክት ሊመጣ ይችላል። ነገር ግን የዛኛውን ነቢይ ወይም የዛኛው ያመጣውን መልእክት ተቃውሞ ወይም አይጥልም። መጽሐፍ ቅዱስ ላይ እንዳየሁትና እንደተመለከቱ ይሄ ከሆነ ያሉትን ነቢያቶች አጠቃላይ እንደዛ ከሆኑ ለምሳሌ አሁን ምን ይላል እዚህ መጽሐፍ ቅዱሳችን ላይ ሕግና ነቢያት ከሙሴ እስከ ዮሐንስ ነው ይላል። ሕግና ነቢያት ሕግ የተሰጠው ለሙሴ ነው። እንደገና ደግሞ የነቢያት እንትን ያደረጉት ደግሞ ይሄ ዮሐንስ ላይ መጨረሻው ይላል። ይሄ ከሆነ መሐመድ እሱን ለመምጣት ለምን አስፈለገ ነው? የመሐመድ የመምጣቱ ጉዳይ ለምን አስፈለገ? እና ውስጥ መሐመድ አሁን ከመጽሐፍ ቅዱስ ጋር እንዲህ እና ቁርአኑና በደንብ እያየሁትና ብዙ እንዲህ የተከታተልኩት ነው። ይሄን ነገር ተቃውሞ ነው እንጂ አንድ ነገር አሁን እነዛን የሚደግፍ ነገር የለም። አንድ ይሄ ነው። ይሄንን እንዴት ታየዋለህ ነው? መልካም ሕግና ነብያት እስከ ዮሐንስ ነው። ዮሐንስ በቂ ነው። ከእርሱ በኋላ ነብይ መምጣት አንድ ላይ አድርግልኝ እስዬ አንስኑ ጋር ላይ ላደርግልህ ነው። ይሄ ከሆነ አሁን የዚህ የነቢያቶች ስራቸውና ያከናወኑት ነገር ለምን መሐመድ ይሄን አላስቀጥልም? ሁለተኛ ደግሞ የነቢያቶች አጠቃላይ አስተምሮታቸው የታለ መጽሐፉ? የታለ መጽሐፉ? አሁን ለምሳሌ እኛ ጋር ሲታል እያንዳንዱ መጽሐፎች አሉ። በቁርአን ላይ ለምሳሌ እነ ኢሳያስ አሉ፣ ዳንኤል አሉ፣ ሕዝቅኤል አሉ፣ ሚክያስ አሉ፣ ሚልኪያስ አሉ። እነዚህ ነቢያቶችን ቁርአን ያውቃቸዋል ወይ ነው? ካወቃቸው ደግሞ የታለ መጽሐፋቸው? አስተምሮታቸው የታለ? ከመጀመሪያው ሕግና ነቢያት እስከ ዮሐንስ ድረስ ነው። ስለዚህ ሙሐመድ ከዚያ በኋላ መምጣቱ ስህተት ነው አይደለ? ሰለላሁ ዐለይሂ ወሰለም እስከ ዮሐንስ ድረስ ነብይነት ስለተጨረሰ በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስም ሐሰተኛ ነብይ ነው፣ እነ ጳውሎስም ነብይ ናቸውና ሐሰተኛ ነብያት ናቸው ማለት ነው አይደለ? ከዮሐንስ በኋላ ኢየሱስ ከማን በኋላ? ከዮሐንስ በኋላ የመጣ ነው አይደለም? አብረው ናቸው። ለምን ዮሐንስ በስድስት ወር በጣም ጥሩ። ስለዚህ ከዮሐንስ በኋላ የሚመጣ ሐሰተኛ ነብይ ስለሆነ ኢየሱስም ነብይ ነው እና እንደ መጽሐፍ ቅዱስ ሐሰተኛ ነብይ ነበር ማለት ነው አይደል? እንዴ ብሎ እንደዛ ያደርጋል እንዴ? ሐሰተኛ ነብይ እንዴ ነው እኮ ከዮሐንስ በኋላ እኮ ነው የመጣው። ለምን አብረው ናቸው? አሁን የስድስት ወር ቫሪዬሽን እንጂ ስራ እኮ አልሰሩም። ለምን የአንድ ቀን ልዩነት አይሆንም? እስከ ዮሐንስ ድረስ ነው የነብይነት መጨረሻ ካልክ ኢየሱስ ክርስቶስ ከእሱ በኋላ የመጣ ነብይ ከሆነ ሐሰተኛ ነብይ ነው። አንተ ራስህ ባስቀመጥከው ሚዛን ባጠመጥከው ወጥመድ ራስህ ገባህበት። ምንም አልገባም። ልጨምርልህ ሌላ ሳውል ወይም ጳውሎስ ነብይ ነው አይደለ? አይደለም ሐዋርያ እንጂ ነብይ አይደለም። ነብይ ነው። ላሳይ ማስረጃ ስጠው። መጽሐፍ ቅዱስ ይዛል ላውጣልህ። አየሽ ላውጣልህ። ያና በአንጾኪያም ባለችው ቤተ ክርስቲያን ነቢያትና መምህራን ነበሩ። እነርሱም ባርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ልክስዮስም፣ አራተኛ ክፍል ገዢ የሄድርስም ባለመዋል ምናሄ፣ ሳኦልም ነበሩ ይላል። ሳኦል ማን ነው? ጳውሎስ። አሜን ነው። ስለዚህ ምንድናቸው? እነዚህ ነቢያት ናቸው እያለን ነው። ስለዚህ ሐሰተኛ ነቢያት ናቸው አሉ። እነሱ ነቢይ ናቸው አላለም እኮ እንዴ? አሁን ተደረገው የጳውሎስን አመጣጥ ስታደርገው ከየት እንደተገኘ የሐዋርያት ስራ ላይ አገናኙ ማየት ይችላል። እሺ ያው ነቢያት ናቸው አለ መጽሐፍ። ነቢያት ናቸው። ጨረስኩኝ። አራት ነጥብ አደረገ። ነቢያት ናቸው አለ። እሺ ቀጥል። ሐሰተኛ ናቸው ማለት ነው እነዚህ። አለቀ። ምክንያቱም እነዚህ ሁሉ ከዮሐንስ በኋላ ነው የመጡት።
መልእክት ሰጪ ነው። አሁን የነቢዩ ስራ አሁን ወደ እንትን አንድርግበት። ይሄ ከሆነ የእሱ መምጣት ለምን አስፈለገ ነው? አሁን የእነሱ ማስተምሮታቸው የታለለ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሳትሄድ በፊት እዚያው መጽሐፍ ላይ ኢየሱስንም ተከታዮችን ሁሉ እነዚያ ነቢያት በቃ ውድቅ አደረካቸው። በአንተ ራስ ነቢያት አለም የተነሳው ሐዋርያት ተየታሁን እነዚህ ምንድን ናቸው? የክርስቶስ መጽሐፉ ነቢያት ናቸው አለ። ነቢያቶች ናቸው እነዚህም በእነ ጳውሎስ ናቸው ብሎ አስቀመጠ መጽሐፍ። ሲቀጥል ኢየሱስ ራሱ ነቢይ ነው እንደ መጽሐፍ ቅዱስ። ከዮሐንስ በኋላ የመጣ ሁሉ ሐሰተኛ ነው ስላልከን ኢየሱስንም አጠቃለልከው። አሁን እንዴት መሰለህ መሆን ያለበት ትክክለኛ ሁለተኛው ጥያቄ ትክክለኛ ጥያቄ ነው። እሱን ልመልስልህ። አንድ ነቢይ ሲመጣ ጊዜ ያለፉትን ነቢያቶች ትምህርት ተስማምቶ ነው መምጣት ያለበት። ያንን ሊጻረር አይገባውም ብለህ ጠይቃለህ አይደለ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ ያለፉትን ነቢያት አጥብቀው ነው የመጡት። አንድንም ነቢይ ሐሰተኛ ነቢይ ነው አላሏቸውም። አላህ በቁርአን ላይ ሲመሰክርላቸው ምን አለ? በል ጃአ ቢልሐቅ ወሰደቀል ሙርሰሊን አለ። በእውነትም ሙሐመድ እውነትን ነው ይዞላቸው የመጣው የቀደሙትንም ነቢያቶች አረጋግጧቸዋል ይላል። ማስረጃ ያለ ላሳየሽ የምሰጠኝ ነገር ምንድን ነው? የነቢያቶችን ይዞ እነዛ ነቢያቶች ለምሳሌ እኮ አሁን እሱ ብል አሁን ከእሱ በፊት ያለ ሰው ካለ እሱ አሁን ነቢይ አሁን እሱ ይመጣል ብሎ የተናገረበት ያንተን አስተምሮ የእነሱን አስተምሮ አንተ የምትይዘው ከአንተ በኋላ ደግሞ አንተ ደግሞ ስትሞት ሌላ አስተምሮ የሚከተል አለ። ያንን ስጠኝ ነው የምልህ። አሁን የእነሱ የተከተሉትን መሐመድ የተከተለበትን ያጸናላቸውን ነገር እስኪ። በጣም ጥሩ። ለምሳሌ አምላክ በማንነቱም በምንነቱም አንድ ብቻ መሆኑን ነቢያቶች አስተምረዋል። ነቢዩ ሰለላሁ ዐለይሂ ወሰለም ስለ አምላክ ይህንን የመጀመሪያውን ትምህርት የመጀመሪያውን ትእዛዝ ማስተማራቸው፣ ክርስትና በመካከል ላይ ገብታ በነቢያትና በነብዩ ሰለላሁ ዐለይሂ ወሰለም መካከል ገብታ ያንን አምላክ በማንነት ሶስት አደረገችው። ስለዚህ እናንተ ናቸው ተወቃሾች። እንዳው ያን የነቢያትን ትምህርት ቀይራችሁ እባክህ አዳምጥ። ያን የነቢያት ትምህርት ቀይረው አባቶቻችሁ አምላክን በማንነቱ ሶስት አካል ናቸው ብሎ ማስተማራቸው፣ አብ ወልድ መንፈስ ቅዱስ ይባላሉ ማለታቸው። ከነቢያት መካከል ይህን ትምህርት ያስተማረ አንድ ነቢይ ያለ መጽሐፍ ቅዱስ ላይ? አምላክ በማንነት ሶስት እንደሆነ ያስተማረ ነቢይ አብ ወልድ መንፈስ ቅዱስ የሚባሉ ናቸው ብሎ ያስተማረ ግዝ ነው። አብ ወልድ መንፈስ ቅዱስ የሚለው ነገር ሌላ ነገር አለም እኮ አብን አባት ወልድ ምን የሚለው ነገር ሌላ። አሁን ይሄ ስላሴ ልትመጣ ነው። ሶስት አካል ናቸው አይደለ? እነዚህ አካላቸው ሶስት ነው። አምላክ በማንነቱ ሶስት ነው፣ በምንነቱ አንድ ነው ብሎ ያስተማረ ነብይ አለ? በዚህ እንዴ ማለት አምላክ በማንነቱ ሶስት ነው፣ በምንነቱ ደግሞ ወይንም በመለኮትነቱ አንድ ነው ብሎ ያስተማረ ነብይ አለ? እያንዳንዳቸው ስራቸውን ግን የሚገልጽልን ነው። አሁን ለምሳሌ በሱ ብሎ ያስተማረ ነብይ አለ? በአስተምሮት ደረጃ እንደዚህ ጥቅሱን እንዲህ አላስታውሰው እችላለሁ እንጂ አየህ አይደለ? ስለዚህ ነቢያቶች የነቢያትን ትምህርት ቀይሮ የመጣው ክርስትና ነው። ለዚያ ነው አምላክ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስነሳት ግድ የሆነበት። ራሳቸውን ወደ ነቢያት ታስጠግተው የነቢያትን ትምህርት የቀየሩ ትውልዶች ስለተነሱ አባቶቻቸው ናቸው ይህን ያደረጉት። ገብቷቸዋል? ማ ለሁም ቢሂ ምን ዒልሚን ወላ ሊአባኢሂም ብሎ አላህ አባቶቻቸውን ተችቷቸዋል። ለክርስቲያኖች ለእነርሱም ሆነ ለአባቶቻቸውም ለነዚያ ቀደምት አባቶቻቸው ምንም እውቀት የላቸውም እያለ ይናገራል። የነቢያትን ትምህርት ቀይረው አምላክ በማንነቱን በምንነቱን አንድ ብቻ መሆኑን ያስተማሩት የነቢያትን ትምህርት ቀይረው በርዘው አምላክ በማንነቱ ሶስት አድርገውታል። አብ ወልድ መንፈስ ቅዱስ ይባላል፣ በምንነቱ በመለከቱ አንድ ነው ብለዋል። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ መጥተው ምን አደረጉ ከተባለ ያን የነቢያትን ትምህርት መለሱት። አምላክ በማንነቱም በምንነቱም አንድ ብቻ መሆኑን አስተማሩ። በማንነቱ አንድ ብቻ እንደሆነ ቁል ሁወ አላሁ አሐድ፣ በምንነቱ አንድ ብቻ እንደሆነ ወኢላሁኩም ኢላሁን ዋሂድ። አያችሁ አይደለ? ይሄን ትምህርት የነቢያትን ትምህርት አስተማሩ። እዚህ ጋር ላቆማ። እዚህ ጋር ልኝ አሁን የነገር ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ የተናገረውና ያለውን አንተ እሱን ተበርዟል ነው የምትለኝ? እሱን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ኢየሱስ ክርስቶስ አላስተማረም። አንተ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ያለውን ያንን መልእክቱን አንተ ኮምፕሌን መቃወም ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ አላስተማረም ኢየሱስ። የቀደሙት አምላክ ነው አንተ መረዳት አምላክ ነው ያወራን ያለ ነው። አረ ይረዳል እያወራን ያለ ነው። ስለ አምላክ የተወራበት አምላክ በማንነቱ ሶስት እንደሆነ የተወራበት ጥቅስ ካለ ስትል ማቴዎስ 28
ማቴዎስ 28 ላይ አምላክ በማንነት ሶስት እንደሆነ የሚገልጽ ቃል አለ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል አለ። ምን ማለት ነው አንተ? አብ ወልድ መንፈስ ቅዱስ አጥምቋቸው ምን ማለት ነው አንተ? ስለ አምላክነት አይናገርም እዚህ ሀገር። አብ ምንድነው? ወልድ ምንድነው? መንፈስ እባክህ አዳምጥ ከጠየቅ በኋላ እሺ አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ሲባል ጊዜ እዛ አብ ምንድነው ከተባለ ኢየሱስ ክርስቶስም እንደተናገረው አንድና ብቸኛ እውነተኛ የሆነው አምላክ ነው ብሎ ገልጾታል። አለቀ። ወልድ ምንድነው ወይም ኢየሱስ ምንድነው ከተባለ የአብ መልእክተኛና አገልጋይ ባሪያ ነው፣ ሰው ነው። ገብቶሃል አይደል? ሌላ ነገር አይደለም። ይሄን ታምናለህ አይደል? ኢየሱስ ክርስቶስ የአብ መልእክተኛ ነው፣ የአንዱ አምላክ መልእክተኛ ነው። አብ ደግሞ ብቸኛው አምላክ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለ አብ ሲናገር አባት ሆይ ብቻህን አምላክ የሆንክ አንተ ነህ አለ። በቃ ብቻህን አለ። ማንነቱን ጠቅሶ በማንነቱ አጋር አዳምጥ እባክህ፣ ማንም አጋር እንደሌለ እናንተ ግን በማንነቱ አብ ብቻውን አይደለም አላቸው። በመለኮትነት ብቻህን አምላክ የሆንክ አለ። በማንነቱ ብቸኛ መለኮት እንደሆነ ተናገረ። እናንተ ግን አይ ብቸኛ አይደለም ወልድም መንፈስ ቅዱስም አሉት አላቸው። ክርስቶስ ግን ይሄን አላስተማረም፣ አስተምሯል። እሺ ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ አስተምሯል። እየተጠቁ ነው። አሁን ቅድም ይሄ ማቴዎስ 17 ላይ ያነበብከው ምንድን ነው? አባቶ አምላክ ያለ እኮ በመጀመሪያ በነበረኝ ክብር ቦታ ነው። አሁን አብ ማለት ወልድ ማለት የሚለውን ነገር ስትፈስረው ነው። አሁን መፈሰር ስለሚፈልግ ነው። አሁን የአንተ መረዳት ወልድ ምን እንደሆነ ስናይ ጊዜ ወልድ ኢየሱስ ክርስቶስ ምንድን ነው ብለን ስናይ እኔ ሰው ነኝ፣ እኔ ባሪያ ነኝ፣ እኔ መልእክተኛ ነኝ፣ እኔ ነብይ ነኝ ብሎ ነው ያስተማረው። አይ ባሪያ ነኝ አላለም። እሺ ወደ እንትኑ ይስጠኝ እስዬ ብሏል። ላሳይ ችግር የለም። እሺ ላሳይ ባሪያ ነኝ። እሺ ላሳይ ማን ነው? ኢሳያስ 42:1 ላይ እነሆ ደግፌ ያዝኩት ባሪያ ይላል እግዚአብሔር። ማንን ነው ባሪያ እያለ ያለው እዚህ? ማንን ነው የሚለው? ማንን ነው? ነፍሴ ደሰኝ ኢየሱስ ክርስቶስ ነው። ያ ስለ ኢየሱስ የተነገረ ነው። የኢሳያስ ያንን መልእክት የምትቀበል ከሆነ ድንግል ጸንሳ ላይ ወንድ ልጅ ትወልዳለች፣ ስሙን ድንቅ መካር አምላክ የሚለውን ለማትቀበል ወደ እሱ እንመጣለን። ባሪያነቱን እመን መጀመሪያ። ያ ኢሳያስ 42 እሺ ለሱ ነው በቃ ማቴዎስ ለሱ ነው ብሎ አስቀምጦታል። ማቴዎስ ወንጌል ላይ የባሪያ መልክ ይዞ የሚለውን ነገር አንተ ወደሱ እንመጣለን። ኢሳያስ 42:1 ላይ ያለውን ማቴዎስ የራስ ሐዋርያ ለኢየሱስ ነው የተነገረ ይሄ ትንቢት ብሎ አስቀምጦታል። ትቀበላለህ? ማቴዎስም በደምብ ስለዚህ ባሪያ ነው ኢየሱስ ክርስቶስ አይደለም። ባሪያ አይደለም። የባሪያ መልክ ይዞ የሚለው ላይ አንተ ወደ ጥያቄ ግባልና ይሄን እያጠራ እንድንሄድ አንድ ኢሳያስን ላውጣልህ። እሺ ካየህ እንግዲህ አሁንስ ያውና እነሆ ደግፌ ያዝኩት ምን ይላል እንጂ በደንብ አይታይም። ደግፌ ያዝኩት ባሪያዬ። አዎ ባሪያ። ይሄ ኢሳያስ 42 ለኢየሱስ ነው የተነገረው ብሎ ማቴዎስ አስቀምጦታል። ትቀበላለህ? ይኸው የምትፈስረው ይሄ የፍሰራ ጉዳይ ነው። እኔ ፍሰራ አይደለም። እኔ ቃል በቃል እውነት እላለሁ። እኔ ከራሴ አንዳች አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ ቃል በቃል እንጂ ከራሴ አልናገርምና። ዳሩ ግን ትምህርቴስ ከመጽሐፍ እንጂ ከራሴ አይደለም። ይሄን ብታምን ብፁዓን ትሆናለህ። ይሄን ያላመኑ ሰዎች ግን የትንሣኤ ቀን ዋይ ዋይ ይላሉ። መጽሐፎቹ ነገር ያሳየኝ እስኪ። ኢሳያስ 42 የነቢያቶች መጽሐፎቹ የነቢያት መጽሐፍ። እሺ በቁርአን ላይ የነቢያት መጽሐፍ ይገኛል። ለምሳሌ የአብርሃም መጽሐፍ አለ። የአብርሃም ምዕራፍ የሚል አለ በቁርአን ላይ ራሱ። ነቢያቶችን ምን የትኞችን ነቢያት አስተምሮ አሁን መሰጠኝ ምንድን ነው? ልክ የኢየሱስ መወለድ እሱን ሳይሆን የውልደቱን ሳይሆን መስጠት ያለብህ ቀጥታ አስተምሮ ውስጥ። እሺ የነቢያቶች አስተምህሮ በቁርአን ላይ ተገልጿል። የመጀመሪያውና ትልቁ እሺ እባክህ አንድ እስኪጨርስ አዳም። የመጀመሪያው አስተምህሮታቸው ምንድን ነው? እሺ ላሳይ ረጋው። ቀጥታ ወደ ጥቅሱ ልግባ። የመጀመሪያው ትእዛዛትና አስተምሯቸው ምንድነው ከተባለ አንዱን አምላክ በብቸኝነት አምልኮ የሚል ነው። ታዲያ ክርስቶስ ይሄን አስተምሯል ወይ? አዎ በደንብ አስተምሯል። ስለ ኢሳያስ ነው ያልኩህ፣ ስለ ነቢያቶች ነው ያልኩህ። እስዬ ነቢያቶችን ነቢያት እኮ ናቸው።
እኮ ላሳየህ እኮ ነው። ነቢያቶች ያስተማሩትን ትምህርት ላሳየህ ነው። ስለ አንዱ አምላክ የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው ምንድን ነው ታውቃለህ? እሱን ያስተማሩበትን ሁሉ ላሳየህ ነው ነቢያቶች። አሁን ኢየሱስ ምን አስተማረ ብለን ስናይ አንዴ እንመልከተው። ከዚህ እንጀምር። ያውና ዒሳ ምን አላቸው? ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው፣ አላህ ጌታዬና ጌታችሁ ነው፣ ስለዚህ ተገዙት፣ ይህ ቀጥተኛው መንገድ ነው አላቸው ይላል። ታያል። የክርስቶስ ያስተማረው የትእዛዛት ሁሉ ፊተኛና መጀመሪያ አምላክ አንድና ብቸኛ ነው፣ እርሱን በብቸኝነት ተገዙት እያለ ያስተማሩት ይህ ነው። ስለዚህ ይህንን ትምህርት ሁሉም ይሄው ጥቅስ መጽሐፉን ነው ካልኩ ሲዬ መጽሐፍ ውስጠኛ መጽሐፉን ለማድረግ ከላይ አንድ ብቻ ጥቅስ ቢያነሳው መስፈር አሁን የኢሳያስ መጽሐፍ ስኝ የነቢያቶች መጽሐፎች ስኝ ያንን የተጻፈበትን በዚያ ዘመን የነበረውን ጽላት እናምጣ ሄደን ወይንስ ትምህርታቸው አይደለም? የነቢያቶች ስንስራ አለ እሱ ሙሴ ስርዓቱ አላልኩም። ይሄን የነቢያቶች የጻፉትን ስጠኝ አንተ ስለማመን ለምሳሌ በዘመኑ የዛኔ የተጻፈውን ድንጋይ ላይ አጥንት ላይ ምናምን ወረቀት የለም። የዛኔ የሚቆይ ነገር አልነበረም። ያንን ሰብስበን እናምጣ የተጻፈበትን እቃውን ወይንስ ምንድን ነው የፈለግከው? ትምህርቱን ነው የፈለግከው? ትምህርቱ ነው ሲ አሁን በቁርአን ላይ ገባ ካታጎራይዝ አይደረግም እንዴ? ተሰብስቦ ቋን ላይ ይገባል። አሁን ቁርአን እንደሰበሰብከው አሁን ሐዲሶችን የተለያዩ እንደሰበሰብከው እንደተሰበሰበው ማለት ነው። ይሄም እንደገና ትምህርታቸውን ነው ማየት የፈለግከው ወይንስ በዘመኑ ተጽፎበት የነበረውን ድንጋይ ላይ ምናምን ይጽፉ ነበር? ያን ሰብስበን ተሸክመን እናምጣ ወይንስ እዚያ ላይ ሲያስተምሩት የነበረውን ትምህርት አምላክ የገለጠውን ትምህርት ነው የፈለግከው? ትምህርታቸው ነው ከመሰለህ ትምህርታቸው የስጠኝ ነው የተናገሩት ትንቢስጠኝ ያና ትምህርታቸው እዚህ ጋር ትንቢት ነው የፈለግከው? ቅድም ያስተማሩት ትምህርት አለ። ከትንቢት በላይ ትምህርት እኮ ነው የሚቀደም። መጀመሪያ ጥያቄህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ትምህርት ከቀደሙት ነቢያቶች ትምህርት ጋር ተስማሚ መሆን አለበት ብለህ ነው የጠየቀው። ትምህርታቸውን ላሳይህ። ክርስቶስ ያስተማረውን ትምህርት የእኔንም ጌታ የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ እያለ አስተማረ። ይህን ትምህርት ሁሉም ነቢያት እንዳስተማሩት ደግሞ ላሳየ ነው በየተራቸው። ምን ላይ የማገኘው እስኪ አሁን ለምሳሌ ምዕራፍ 3 ቁጥር 51 ላይ አለ። ምን ምዕራፍ 3 ቁጥር 51 ላይ ምን የምን ቁርአን ላይ አሁን የምሰጥህ ነገር ጥቅሱ የተወሰነ መጽሐፉን ስጠኝ። አሁን መጽሐፍ ያሉት የነቢያቱ ቅድም ትምህርታቸውን ስጠኝ ያልከኝ፣ አሁን ደግሞ ሌላ መጽሐፍ እንስጥህ ሌላ አይደል? ትምህርታቸው ከመጽሐፍ ነው ቆስዬ ነሱ አሁን ማለት በቁርአን ላይ ትምህርታቸውን እየሰጠህ እኮ ነው። ከመጀመሪያው ትእዛዝ እንጀምርና ከዛ ወደ ሌሎቹ ትእዛዞች ደግሞ እንቀጥላለን። እሺ አዎ እሱ ነው። ስለዚህ አሁን እዚህ ቦታ ላይ የመጀመሪያው ትእዛዝ ክርስቶስ ያስተማረው አንድ ጥያቄ ልጠይቅህ። ሶሪ ይቅርታ። እሺ ይሄን ይመስላል ባጭሩ ልሰጥርለትና ያው እና እዚህ ቦታ ላይ የነቢያቶች ሁሉ ትምህርት ታገኘዋለህ። ሙሴ ምን እንዳስተማረ ከዚህ በኋላ ላሳየ ነበር። ኤልያስ ምን እንዳስተማረ፣ ክርስቶስ ምን እንዳስተማረ፣ አብርሃም ምን እንዳስተማረ፣ እነዚህ ሁሉ ነቢያቶች ያስተማሩ ትምህርት እንዳለ በቁርአን ላይ ተቀምጧል። ይሄን በየተራው እዚህ በቁርአን ስሙን ነገር ምዕራፍ 3 ቁጥር 51 ላይ ሱራ አልዕምራን ላይ ምዕራፍ 3 ቁጥር 51 ላይ የክርስቶስ ትምህርት እዚያ ላይ አለ። ሱራ እሺ ሌላ አልጨመረልህ። የኤልያስ ልስጥህ። እሺ ነቢዩ ኤልያስ የሚባል ነቢይ እንዳለ አላህ ይገልጽልናል። ይሄንን አንተም ታውቃለህ አይደለ? ኤልያስ የሚባል ነቢይ አለ። በጣም ይህ ታላቅ ነቢይ ለምሳሌ ምን አስተማረ ከተባለ ልክ እንደ ኢየሱስ ጌታዬንና ጌታቸውን አላህን በብቸኝነት ተገዙ፣ ከእርሱ ውጭ ያሉ ጣዖቶች ናቸው እያለ ያስተምራል። እንመልከት። ወኢነ ኢልያሰ ምዕራፍ 37 ሱራ 37 ከቁጥር 123 ጀምሮ እስከ 5 አናቅጾችን አንብባቸው። ኢልያስ ከመልእክተኞች መካከል ነው እያለ ይናገራል። ኢልያስ ከነቢያቶች እንደሆነና ከዚያም ቀጥሎ ያስተማረውን ትምህርት ይገልጻል። የአብርሃምን ትምህርት ለመጨረሻ ልስጥህ፣ ወይ የሙሴንም ጨምርልሃለሁ ከፈለግ። የአብርሃምን እንጨምር። ወኢብራሂም የአብርሃም ትምህርት ደግሞ ሱራ 29
ምዕራፍ 29 ከቁጥር 16 ጀምሮ 16 እና 17 ነው። እሺ አብርሃምም ልክ እንዲሁ እዚህ ጋር ጌታዬንና ጌታቸውን አላህን በብቸኝነት ተገዙት፣ ከእርሱ ውጭ ያሉት ጣዖቶች ናቸው እያለ አስተምሯል። እሺ በቃል ብስራት ካለ መቀጠል ትችላለህ። ወጥቷል። እሺ አመሰግናለሁ። እሺ እሺ ዋረስ ከሆነ አስጠበቅኝ። እሺ ሰላም ነው ሙሉ ላውራበት ኩቲ ሰላም ነው። ቅድም ስለ ኢየሱስ ባሪያነት ስታወራ ነበር መሰለኝ። እሺ ባሪያ ይመለካል እንዴ? ባሪያ መሆኑን አመንክ? አመንክ ባሪያ መሆኑን? ባሪያ መሆኑን አመንክ? ሄሎ ሄሎ። እሺ ባያ ቀጥል። ባያ አለ ወይ? አለሁ አለሁ። ሰላም ናችሁ? ደህና አልሐምዱሊላህ። እሺ ሰላም ነው። ደህና ነኝ አልሐምዱሊላህ። የላኩልህ ነበር ደግሞ እያስገባኝ አይደለም። ማወቅ መማር ስለምፈልግ እና ጥያቄ ስላሉኝ ጥያቄዎች መጠየቅ እፈልጋለሁ። ሰሞኑ ደግሞ ዛራ ብዙ አወራችኝ። ሁለትም ማለት ከእስልምና በጣም የምጠይቃቸው ጥያቄዎች አሉ። እኔ ማወቅ ስለምፈልግ ነው። እሺ እሺ እሱ ይሰማል? እሺ እየሰማ ነው። ቀጥል። ጥያቄ ምንድን ነው? እሺ ዋና የእኔ መሰረት ጥያቄ ማለት አላህ ጾታ አለው? ለአላህ ስብሐነ ወተዓላ የጾታ ፈጣሪ። የመጀመሪያ ጥያቄ አላህ ጾታ አለው ወይ? ለአላህ ጾታ የለውም። የእሱ የጾታዎች ፈጣሪ ነው። በቁርአን ላይ ጾታ አለው የለውም። አላህ ስብሐነ ወተዓላ ጾታ የለውም። እሱ የጾታዎች ፈጣሪ የሆነ አምላክ ነው። በቁርአን ላይ ሲናገር ወማ ኸለቀ ዘከረ ወልኡንሳ ይላል። ወንድንና ሴትን የፈጠርኩኝ እያለ ይናገራል ስለራሱ። ኢና ኸለቅናኩም ሚን ዘከሪን ወኡንሳ ይላል። እኔ ከወንድና ከሴት አድርጌ የፈጠርኳችሁ እያለ የጾታዎች አስገኝና ፈጣሪ እንደሆነ ይናገራል። አይደለም ለእርሱ ለመላእክ ራሱ ጾታ የላቸው። ጅብሪል፣ ሚካኤል፣ እነዚህ ሁሉ መላእክ ወንድ ናቸው ሴት ናቸው ተብለው የሚገለጽ አይደለም። ሴቶች ናቸው ብለው በተናገሩ ጊዜ ሰዎች አወገዘባቸው አላህ ሱብሓነሁ ወተዓላ። ወጀዐሉል መላኢከተ ግን አንዳንድ ቦታ ምን እንዳለ ታውቃለህ? አሁን እነሱ በጣም ግራ አንዳንድ ቦታዎች ይሁን ግራ ገብቶኝ ነው። አሊና 6101 ላይ ያለው አንብባው። ምን ላይ ነው ያልከው? ሰማሃል? ምን ላይ ነው ያልከው? 6101 አሊ 6101 አሊ ነው። እሺ 6101 እዚያ ላይ ሐሳብህ ምንድን ነው? ጥያቄ ምንድን ነው? እሱ ቦታ አስረዳኝ። እሱ ቦታ መረዳት ስለምፈልግ ነው። እሺ እና የኩኑ ለሁ ወለዱ ወለም ተኩን ለሁ ሳሒባ የሚለውን አንቀጽ ነው። 6101 እሺ በዲዑ ሰማዋት ወልአርድ አና የኩኑ ለሁ ወለዱ ወለም ተኩን ለሁ ሳሒባ ይላል። እርሱ ሰማያትና ምድርን ያለ ቤቴ ፈጣሪ ነው፣ ለእርሱ ሚስት የሌለው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርንም ሁሉ ፈጠረ፣ እርሱም ነገርን ሁሉ አዋቂ ነው ይላል። እዚህ ቦታ ላይ ለተጠየቀ ጥያቄ ወይንም በአላህ ላይ ለተነሳ ለሆነ ቅጥፈትና ውሸት የተሰጠ መልስ ነው። አላህ ሚስት አለው ብለው የሚያምኑ ፍጥሮች ነበሩ። እነዚህ አላህ ስብሐነሁ ወተዓላ ምን ብሎ ነው መመለስ ያለበት? ላለ እኔ ሚስት የለኝም ብሎ ነው መመለስ ያለበት። ገብታችኋል አይደለ? ያ ነው እንጂ እኔ ለመውለድ ሚስት ያስፈልገኛል ምናምን ብሎ እየተናገረ አይደለም። እንዲህ አይነት ግንዛቤ ይዘው ያወጣሉ ክርስቲያን ሰባኪዎች እዚህ ቲክቶክ ላይ። ከየት እንዳገኙት አላውቅም፣ ከየትኛው ሊቃውንትም እንዳገኙት አላውቅም። የትኛውም የእስላም ሊቃውንት አንድ ሊቅ ተነስቶ ስለዚህ አላህ ልጅ ሊወልድ ዘንድ ሚስት ያስፈልገዋል፣ ስለዚህ አላህ ወንድ ነው ማለት ነው በዚህ አንቀጽ ያለ አንድም የለም። ማን ነው እንዲህ ያላችሁ ብላችሁ ጠይቋቸው፣ ራሳቸው ብቻ ናቸው ያሉት።
ሙፈሲር ዱንያ ሆነውልናል። በቃ ቲክቶክ ላይ ቁጭ ብለው ይፈስራሉ ይሄንን በራሳቸው ያቻል። አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ሚስት አለው ብለው ስለተናገሩ ሰዎች ሚስት የሚባል የለኝም አለ። ልጅ አለህ ተብሎ ቢናገርበት ላ ልጅ የለኝም ነው የሚለው አላህ ሱብሓነሁ ወተዓላ። እህት አለህ ቢባል እህት የለኝም ተብሎ ነው መልሱ መሆን ያለበት አይደለ? ልክ በዚህ አንጻር አላህ ሱብሓነሁ ወተዓላ እየመለሰ ነው።